ጤና ይስጥልን እንደምን አላችሁ? ዛሬ ደግሞ በሰሞነኛ ጉዳይ ላይ ትንሽ ለማውራት ፈለግኩኝ። በእኔ አስተሳሰብ የአርቲስት ቴዲ አፍሮ ዘፈንን መቃወም የነበረበት የኦሮሞ አርቲስት እና የኦሮሞ አክቲቪስት ነው ብዬ አላስብም። በጥቅሉ የኦሮሞ አርቲስት እና የኦሮሞ ልሂቃን፣ የኦሮሞ ጸሐፍት ወይንም የኦሮሞ ወጣቶች የቴዲ አፍሮን ዘፈን መቃወም አልነበረባቸው። ይህንን ዘፈን መቃወም የነበረበት የአማራው አርቲስት፣ የአማራው ልሂቅ፣ የአማራው የፖለቲካ ልሂቅ ነበር መቃወም የነበረበት። ምክንያቱም ቴዲ አፍሮ ወክያለሁ ብሎ ሲዘፍን የነበረው የሰሜኑን የፖለቲካ እሳቤ ነው። ስለዚህ ሰሜኖቹ ቴዲ አፍሮን ወጥቶ መቃወም ነበረባቸው። አንዳንድ ልሂቃን ፖዘቲቭ የሆኑ ሰዎች በሀገር ህልውና የሚያምኑ ብዙ ወጣቶች ብዙ ልሂቃኖች ወጥተው ጸሐፍቶች ወጥተው ተቃውመውታል። እነ መራራ እውነትን የጻፈው ታዬ ሳይቀሩ ቴዲ አፍሮን ወጥተው ተቃውመውታል። ምክንያቱም ፖለቲካ ልዩነት፣ የፖለቲካ አስተሳሰብ ልዩነት ማለት የሀገር ሞት፣ የሀገር ማብቃት ማለት አይደለም። ሰው ከሲስተም ጋር ሊጣላ ይችላል፣ ከፖለቲካ ሀሳቤ ጋር ሊጣላ ይችላል፣ ከማንኛውም ነገር ጋር ሊጣላ ይችላል። ግን ለሀገር ሞትን መመኘት ማለት እጅግ በጣም ከፍተኛ መሀይምነት ነው። ፕሬዚዳንት የብልጽግናው ፕሬዚዳንት ወይንም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን በግል የብልጽግና ፓርቲን ደግሞ እንደ ሲስተም ማንም ሊቃወም ይችላል። ምክንያቱም ፓርቲው ለፖለቲካ ፓርቲዎች የመወዳደር እድልን ሰጥተው እየተወዳደሩ እየተቃወሙ አጀንዳቸውን እያቀረቡ እየተከራከሩ ይገኛሉ። እዚህ ጋር ተሳስተሃል፣ ድክመት አለ፣ እዚህ ጋር ጥሩ ነገር አለ እያሉ እየታገሉ ነው። አጀንዳቸውን እየሸጡ ነው፣ ሀሳባቸውን እየሸጡ ነው። ይህ መሆን ሲገባ ሲስተምን እየተቃወሙ ነው። ግን እነዚህ ሰዎች ሲስተምን ተቃውሙ እንጂ ሀገርን አልተቃወሙ። በሀገር ላይ ሞትን አልተመኙ። ዳስጣል የሚለው የቴዎድሮስ አፍሮ ወይ ካሳሁን ወይንም የቴዲ አፍሮ ዘፈን ሌላውን እንተው እና አንድነት ማጣቱን የመሳሰሉትን ፖለቲካ ኢሹ እና ተርታ ነው እንበለው እና እንለፈው። ነገር ግን ያልሆነውን ነገር ሆነ ማለት ደግሞ የህዝብን ሞራል እየተጎዳ እየተራበ እየተጨነቀ እንደ ማንኛውም ማህበረሰብ እየተንገላታ እየተንከራተተ ያለውን ህዝብ ደግሞ በቁስል ላይ ፍልጥ መስደድ አረመኔነት። የኦሮሞ ህዝብ እንደ ማንኛውም የኢትዮጵያ ማህበረሰብ የኮሪደር ልማት፣ ሌሎች ተያያዥ ነገሮች ተንጋዳ የተሰራችውን ሀገር፣ ተንጋዶ የተሰራውን ሲስተም፣ ተንጋዶ የተሰራውን የኢትዮጵያ መዋቅር በማስተካከል ረገድ ሁሉም ማህበረሰብ የኢትዮጵያ ማህበረሰብ ሰሜኑም፣ ደቡቡም፣ ምዕራቡም፣ ምስራቁም እኩል እየተጎዳ ነው። የኦሮሞ ማህበረሰብም ልክ እንደ ማንኛውም የኢትዮጵያ ማህበረሰብ ኢትዮጵያዊ እንደመሆኑ መጠን እሱም ሌላው ጋር የደረሰ ጉዳት እየደረሰበት እየተጎዳ ያለ ማህበረሰብ። ስለዚህ ልክ የሆነ ማህበረሰብ ብቻ ተነጥሎ ተገፍቶ የኦሮሞ ማህበረሰብ ሲስተሙ ኦልሬዲ ፖለቲካውን ብልጽግና ፓርቲውን የሚመራው ፕሬዚዳንት አብይ አህመድ ወይንም ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ወገን ብቻ ስለሆነ ኦሮሞ ተጠቀመ ብሎ መፈረጅ፣ ኦሮሞ ገፋ ብሎ መፈረጅ እጅግ በጣም ነውር ነው። ዛሬ በአዲስ አበባ ከተማ ካሉት ሌሎች ልክ እንደ ማንኛውም ማህበረሰብ ሲገለሉ እንደነ በላይነህ ክንዴ ያሉት እንደነ ኃይሌ ገብረስላሴ ያሉት ባለሀብቶች ደግሞ ትልልቅ ፕሮጀክት ተቀብለው ትልልቅ ስራ እየሰሩ እንደነ ወርቁ አይተነው አይነት ቦታ ጠቅሼ ልናገር እችላለሁ። እዚህ ውስጥ ሌሎች በኦሮሚያ አካባቢ ያሉ ባለሀብቶች እኮ አሉ፣ ከሲስተም ውስጥ ይወጡ እነ ሙሉና ያሉ እኮ ከቡና ንግድ ወጥተው ዛሬ ድሃ ሆኖ የሚኖሩ እጅግ በጣም ብዙ ሀብታሞችን መጥቀስ ይቻላል። ገምሹ በዓላማ የተገፋ እኮ ነው። መራቢቴ ላይ እኮ ንብረቶቹ ወድሞ ማሽኖቹ ወድሞ
በሀገሩ በኢትዮጵያ በምትባለው ሀገር እንዳይሰራ ንብረቱ ተቃጥሎ የተባረረ ሰው። ነገር ግን በሌላ መንገድ ደግሞ በላይነህ ክንዴ ከአዲስ አበባ እስከ ወሊሶ ያለውን መንገድ እየሰራ መሆኑን ማንም ያውቃል፣ ሁላችንም እናውቃል። የኃይሌ ገብረስላሴ ቡና እና የመሳሰሉትን በወለጋና በጅማ በኢሉባቦር ምን ያክል ስራ እየሰራ እንደሆነ እናውቃል። ላም ባልወላለበት ኩበት ልቀማ። የኢትዮጵያ ህዝብ፣ የኦሮሞ ህዝብ ምንም ስለ ፖለቲካ ያስበበት፣ ስለ ልዩነት አማራን ልክፋ፣ ካምባታ ልክፋ፣ ሀዲያ ልክፋ ብሎ ያስበበት ጊዜ የለም። ሌላ የኢትዮጵያ ማህበረሰብ ጋር ችግር የለም። በኦሮሞና በአማራ በእነዚህ ልሂቃንና በእነዚህ ፖለቲከኞች መካከል ያለው ነገር ምንድን ነው? ለምን እንደዚህ ይኮናል? ሀገር እኮ የአማራ ብቻ አይደለም፣ ሀገር የኦሮሞ ብቻ አይደለም፣ ሀገር የመላው የኢትዮጵያ ህዝብ ነው። ምንድን ነው ሁለቱም ማህበረሰብ የሚለየው ነገር ምንድን ነው? ቆም ብለን እናስብ። ስለዚህ ቴዲ አፍሮ ሲስተሙን ይጥላ ብያለሁ፣ ቅድም ተናግሬያለሁ። ሌላውን ነገር ይጥላ። በሀገር ላይ ሞትን መመኘት አንድ፣ ሁለተኛ ደግሞ ወግድ ማለት ምን ማለት ነው? ወግድ በአማርኛ አዋቂዎች እንደሚናገሩት ሂድ ከዚህ ሂድ ወደዛ ማለት ነው። ሂድ ወደዛ፣ አንተ አትነግረኝም ማንነቴን፣ ልጅ አታስተምር ምጥናቷን። ዋት ዲድ ኢት ሚን? ማን ነው ልጅ? ማን ነው እናት? ማን ነው ቀዳሚ? ማን ነው ተቀዳሚ? ማን ነው አዋቂ? ማን ነው አላዋቂ? እዚህ እንደዚህ አይባልም። ይሄ እጅግ በጣም ከመውረድም በላይ በደንብ ተደርጎ መሀይምነቱን ድንቁርናውን ያሳየ ነው። ለካ አፍ መክፈት እንጂ በውስጡ ምንም የለም ማለት ነው። እንደዚህ አይነት እውቀት አልቦነት እጅግ በጣም ይገላል። ታዲያ ይህንን እንደዚህ አይነት ወራዳ አስተሳሰብ ሲመጣ መቃወም የነበረበት እወክልሃለሁ። አሁን እኮ ያላሰበውን የአማራ ህዝብ ወይንም ሌላው ማህበረሰብ ሲስተም ስደብልኝ፣ ሀገር ግደልልኝ ብሎ አልተናገረውም፣ አልነገረውም። ስለዚህ ሰሜኑ የኢትዮጵያ ክፍል ቴዲ አፍሮ መቃወም ነበረበት። ማን ስደብልኝ አለው? ይሄ ብቻ አይደለም፣ ሌሎችም ቴዲ አፍሮ ስለተሳደበ የአማራው ህዝብ ወይንም የሰሜኑ ማህበረሰብ ኢትዮጵያን እንደሰደበ አድርጎ ሲዘፍኑ ሲቃውሙ የነበረና የዳይነስቲ ወይንም የማህበረሰብ አስተሳሰብ አድርጎ ሲቃውሙ የነበሩ በዚህ በኩል ያሉት አርቲስቶችንም ልሂቃንንም እቃወማለሁ። ቴዲ አፍሮ ማንንም መወከል አይችልም፣ ማንንም መወከል አይችልም፣ ራሱንም መወከል አይችልም፣ እንኳን ማህበረሰብን ማለት ነው። እና ስለዚህ የግለሰቦችን ሀሳብ የማህበረሰብ ሀሳብ ማድረግ አስፈላጊ አይደለም። የግለሰቦች ደግሞ ሆን ብሎ ሀገርን በምርጫ ወቅት በፖለቲካ ትኩሳት ወቅት ችግሩን እየነቀሱ በችግሩ ወቅት ያንን እየጎረጎሩ በእሳት ላይ በጭት ላይ እሳት ወይንም ደግሞ በነደደ እሳት ላይ ቤንዚን እያርከፈከፉ ማህበረሰብ እንዲጋጭ ሆን ብሎ የሚያደርጉት ሰዎች ልናቅባቸው ይገባል። ወግድ አትወክለኝም ልንል ይገባል። አትወክለኝም፣ በቃ እኔ ኢትዮጵያዊ ነኝ። የሀገር ሞት ማንም አይፈልግም፣ ማንም። ስለዚህ እንደዚህ አይነት ነገር ሊኖር ይገባል። እና አንዳንድ ሰዎች ደግሞ አሉ እንደነ ሞገስ የተባሉ ምን አይነት አስተሳሰብ እንዳለው ምናምን ሀገር እውነት ነው። ኢትዮጵያ ለሁሉም ትበቃለች። ዓለም ሁሉ የኛ ነች። ኢትዮጵያ ብቻ አይደለች። ምድር ሁሉ የሰው ልጅ ነች። ምክንያቱም ከዚህ ተነስቶ ኢትዮጵያውያን አሜሪካ ሄዶ እየኖሩ ነው፣ ጀርመን ሄዶ እየኖሩ ነው፣ የትም ሀገር ሄዶ እየኖሩ ነው። ወይራስ በኢትዮጵያም እንደዚሁ ማንኛውም ኦሮሞ የትም በአማራ ክልል፣ በጉራጌ ክልል፣ በሲዳማ ክልል በመሳሰሉ በየትኛውም አካባቢ ሄዶ የመንቀሳቀስ የመኖር መብት አለው። የሰው መብት የሀገሩን የአካባቢውን ባህል ወግ እስካከበረ ድረስ ማለት ነው፣ ህጉን እስካከበረ ድረስ። አዲስ አበባ ደግሞ የኢትዮጵያ የፌዴራል መቀመጫ እንደመሆኗ መጠን፣ የአፍሪካ መዲና እንደመሆኗ መጠን፣ የዓለም አቀፍ ተቋማት መቀመጫ እንደመሆኗ መጠን የሁላችንም ነች። የሁላችንም የኢትዮጵያውያን የሁላችንም ቅሪት አለባት። ይሄንን ዲናይ ማድረግ አይቻልም። ነገር ግን ይህ ማለት ደግሞ
ኢትዮጵያውያንን እከሌን ከእከሌ ብላ ለይቶ ገፋ ማለት ብሎ ዲፋይን ማድረግ አግባብ አይደለም። ሁላችንም እኩል ከአዲስ አበባ ተገፍተናል። ስለዚህ እዚህ ጋር ቴዲ አፍሮ እንደዚህ ብሎ ያቀረበውን ነጥሎ የሆነ አካባቢ የሆነ ማህበረሰብ ገፍቶ የሆነ ማህበረሰብ ደግሞ ቦታ እንደያዘ አድርጎ የተናገረውን ነገር ሪሎ ትክክል ነው ብሎ መናገር ደግሞ በእንደነ ሞገስ በነ ደግሞ ያልበሉትን የሚያኩ አካላቶች እጅግ በጣም ሰዎች ልክ አይደለም። ልክ ያልሆኑትን ልክ አይደለም፣ ልክ ነውን ልክ ነው ማለት ተገቢ ነው። የፖለቲካ ዘፈን ልክ ያልሆኑ ነገሮችን ልክ አይደለም ብሎ መዝፈን አግባብ ነው። ልክ ያልሆነውን ነገር ሀገርን ገድሎ ለሀገር ሙሾ አውርዶ ለሀገር ሞታለች ቀብረናታል ብሎ የኢትዮጵያን ባንዲራ ይሄ ሲስተም እንደማይወድ ይሄ ሲስተም እንደማያከብር የማያከብር ማህበረሰብ እንዳለ አድርጎ መስፈን ደግሞ እጅግ በጣም ነውረኛ ነው። የኢትዮጵያን ክብር አሳልፎ እንደመሸጥ ነው። ይሄ በመከላከያ ሕግ ቢሆን በስቅላት የሚያስቀጣ እንደ ሀገር ክደት የሚቆጠር ነው እና ይህንን እንደዚህ አይነት ነገሮችን መቃወም የሚገባው የሰሜኑ የኢትዮጵያ ክፍል ነበረ። ዌስት ሳውዝ ዌስተርን ኦፍ ኢትዮጵያን ይህንን መቃወም አልነበረባቸው። ሎጂካሊ የሆነ ሆኖ አሁንም የግለሰቦችን ሀሳብ የማህበረሰብ ሀሳብ አድርገን ወደ ማህበረሰብ ግጭት ወደ ማህበረሰብ ልዩነት እንዳናመጣው በጥንቃቄ ያሉትን ነገሮች እንድናርም መታረም ካለበት ግለሰቡ መታረም ነው ያለበት እንጂ ወደ ማህበረሰብ እንዳንወስደው እንደ አንድ ኢትዮጵያዊ እንደ አንድ አብሮ እንደኖረ ሰው እንደ አንድ መላ የኢትዮጵያን ሕዝብ የዋህ የሆነውን ደግ የሆነውን መልካም የሆነውን የኢትዮጵያን ሕዝብ እንደሚያውቅ ሰሜኑንም ትግራዩንም ብትሉ አማራውንም ብትሉ ሌላውንም ማህበረሰብ ደግ የዋህ ይሄ ቀረሽ የማይባል የሚተሳሰብ የሚከባበር የሚፈቃቀር አብሮ መኖርን የሚወድ ማህበረሰብ ነውና ይህ ማህበረሰብ እንዳናደርገው እንድንጠነቀቅ ላሳስብ እወዳለሁ። አመሰግናለሁ። ሻሎም። ኢትዮጵያ ከፍ ትላለች። ለሀገር ሰላም፣ ለህዝቦች ሁሉ አንድነትን እመኛለሁ። ሰላም ለእናንተ ይሁን። ዓለም ታደሰ ነኝ። አመሰግናለሁ። ቤቱን ፎሎ፣ ሼር፣ ላይክ ማድረግ እንዳትረሱ።